ሰላም እንደምን አደራችሁ። የእሁድ ቁርስ ፕሮግራማችን በአማረ መልኩ ወደ እናንተ ሊደርስ ዛሬ ሰዓታችንን ጠብቀን ተገናኝተናል። ሔዋን ጳውሎስ አብሬያችሁ ቆይታ አደርጋለሁ። ዛሬ ከበድ ያለ እንግዳ ይዤላችሁ ቀርቤያለሁ። ስለሷ ብዙ ነገር ላወራ እችላለሁ። ያው ከቡናው ጋር እሷንም ተዋወቁልኝ። አርቲስት ልዩወርቅ ተፈራ ብዙዎቻችን እንግዲህ በተለያዩ ትወናዎቿ እናውቃታለን። እጅግ በጣም አሳማኝ በሆኑት። ማሚዬ እንዴት ነሽ? ደህና ነኝ። ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። እሁድን ደግሞ ከአንቺ ጋር ማሳለፍ አመሰግናለሁ። ዛሬ ሰንበት ነው፣ እሁድ ነው። ጠዋትሽ እንዴት ነው የሚያልፈው? ያው እኔ በቡና ይጀመር ብዬ እንግዲህ ከቤተ ክርስቲያን መልስ እንደዚህ ነው። ስለዚህ የቀረ የለም። ያው ቤቱን የሚያስናፍቅ እንዳይሆን ብዬ ነው። ያው ከቤተ ክርስቲያን እሁድ ጠዋት ቤተ ክርስቲያን ሄዳለሁ። ስመለስ አንቺ እንዳዘጋጀሽልኝ እንደዚህ ቡና ጠጣለሁ። አልቀረም። ያው እንግዲህ እንደምታዩት ሞቅ አድርገን በቡና ድባብ ቁርሳችንን ጀምረናል። እሁድ ቀን ደግሞ ለበርካቶቻችን የረፍት ቀን እንደመሆኑ ብዙዎቻችን ሰብሰብ ብለን ከቤተሰብም ጋር ከወዳጅ ዘመድ ጋር ይህን ፕሮግራም እንደምትከታተሉት ተስፋ አደርጋለሁ። ምርጫሽ እንዴት ነው? ትኩስ ነገር ላይ ጧት ሻይ፣ ቡና፣ ውሃም አለ ብዬ ነው። ቡና ነው። ቡና ይሻላል? ቡና። ማሚን ስናነሳ እንግዲህ ተወልደሽ ያደግሽው ለማለት እንኳን ትንሽ አጭር ጊዜ ነው የተቀመጥሽው። ሆሳና ነበር የተወለድሽው። እስከ 10 ዓመትሽ ቆየሽ። ከዛ ደግሞ ወደ አዲስ አበባ መጣሽ። አዲስ አበባ ላይ ጥበብ እንዴት ተጀመረ ታዲያ? ያው እንደሰማሽው እስከ 10 ዓመቴ ሆሳና ነበርኩኝ። ከሆሳና የመንግስት ለውጥ ነው ቤተሰቦቼ ወደ ደርግ ሲገባ አካባቢ ወደዚህ ማሽፍት ሲያደርጉ መጣን። ጨርቆስ ገባን እና የጨርቆስ ልጅ ነኝ። የቀበሌ 25 ልጅ ነኝ። ቀበሌ 25 የወጣቶች ኪነት ነበርኩኝ። ታላቅ ወንድሜ ቀበሌ 25 ጎበዝ ጉራጌኛ ነው ላይትኛ ጨፋሪ ነበር። አሁን ትልቅ ሰው ነው የኔ ታላቅ። እኔ ደግሞ ተውን ነበረ እና ትወና ደግሞ ከዛም በላይ በስካውት ነው በደንብ ሰራ የነበረው። የስካውት ጊዜን በጣም ወደዋለሁ እና ከቀበሌና ከስካውት ነው የተጀመረው። በዛ የተጀመረው እንግዲህ ዛሬ ላይ በጣም በርካታ ተከታታይ የቴሌቪዥን ድራማዎችን፣ ፊልሞችን ለመስራት በቅተሻልና መጀመሪያ የሰራሽው ስራ ግን ምን ነበረ? ቲያትር ነው? ድራማ ነው? ወደ ህዝብ ያስተዋወቀሽ? በተለይ ደግሞ መጀመሪያ ያስተዋወቁኝ የምሰራባቸው ስራዎች ያው ከቀበሌ በምናቀርባቸው እንወዳደር ነበር። ከፍተኛ ይባላል ያኔ ከፍተኛ 21 ነን እና በከፍተኛ ደረጃ እንወዳደር ነበር። በዛ ከማግባቴ በፊት ነው እንግዲህ ከትዳር በኋላ ወጥቻለሁ። ከአርቱ ሙሉ ለሙሉ ወጥቼ በሌላ ስራ መንግስት መስሪያ ቤት ተቀጥሬ እኖራለሁ። ግን መንግስት መስሪያ ቤትም ስቀመጥ በስነ ጽሁፍ እሰራለሁ። ስነ ጽሁፍ ላይ እሳተፍ ነበር። ድሮ ሰርቶ አደር ጋዜጣ የሚባል ነበር። እዛ ሰርቶ አደር ጋዜጣ ላይ አዘጋጃለሁኝ፣ ርዕሰ አንቀጽ አዘጋጃለሁኝ እና በቃ ከጽሁፍ ጋር የተያያዘ ነው ስራዬ። በዛ እንዲሁ እያደገ መጥቶ አሁን እድሉና ጊዜው ሲመቻች ሙሉ ጊዜን ወደዚህ ያደረኩት። ወደ ቲያትር ገቢ ግን እንዴት ኪነ ጥበቡን ተውሽው? ትወናውን ተውሽው? ምን አጋጠመሽ? አብሮ አይሄድም ብለሽ ታስቢያለሽ? አዎ አብሮ ይሄዳል። ኪነ ጥበብን የሚደግፍ ሰው ሲሆን አብሮ ይሄዳል። ትዳሬን እንዳያስኩኝ ልጆቼን እየወለድኩ እያለሁ የመንግስት ለውጥ ደግሞ ይሄኛው መጣ። ሲመጣ ያው ባለቤቴ የኮሎኔል ከበደ ይባላል። ትንሽ ተፈናቅለን ነበር። ኑሮ የተመቻቸ አልነበረም። ልጆቹ ህፃናቶች ነበሩና ብዙውን ጊዜ በግል ህይወቴ ላይ ልጆች ለማሳደግ ኑሮ ለማሸነፍ በመጣጣር ላይ ተውኩት። ግን ሁሉ ጊዜ የሚገርመኝ እጽፋለሁ። ቴሌቪዥን ላይ አልቅረብ አይውጣ፣ ግን እለት የገጠመኝን ነገር ሁሌ መጽፍ ነበረ እና እነዛ ተሰብስበው አሁን አሳተማቸዋለሁ ብዬ እንግዲህ አቅሜንና
ጉልበቴን እያሰብኩበት ነው። ማሚ እምር ብሎብሽ ነው የመጣሽው። አመሰግናለሁ። የሀገር ባህል ልብስ እኮ ደግሞ በተለይ እንደዚህ የረፍት ቀናቶች ላይ ሲሆን በጣም ነው የሚያምረው። እውነት ነው። ቤተክርስቲያን ደርሼ ወደዚህ ወደ አንቺ መጣሁና ለዛ ነው። የሚገርም ነው። አንድ ማህበርም ደግሞ ያቋቋማችሁት እንዳለ ሰምቻለሁኝና እስኪ ስለ ማህበሩ ብናነሳ ደስ ይለኛል። በተለይ ከአርቲስት ሙናዬ መንበሩ ጋር በተያያዘ ነበርና ያው ብዙዎች ህልማቸው ነው በርካታ ስራ የሰሩ ሰዎችን መዘከር፣ በህይወት እያሉ ማመስገን፣ ግን የተሳካላቸው በጣም ጥቂቶች ናቸውና ከምን ቁጭት ተነስተሽ እሱ እንዳቋቋምሽ ብሰማ ደስ ይለኛል። መጀመሪያ ስለ ማህበሩ ስነግርሽ ማህበሩን 30 አርቲስቶች በተለያየ የኪነ ጥበብ ሙያ በኮሜዲያን፣ በደራሲያን፣ በተዋናያን የተቋቋመ ማህበር ነውና ያ ማህበር መጀመሪያ ሲመሰረት አርቲስት ሙናዬ መንበሩ በስሟ ነው የተጀመረውና የማህበራችን አባል ልጇ ሀረገወይን በቀለ የማህበሩ አባል ናት። ሙናዬ ጎረቤቴ ናት። አሁን ሀረግ ደግሞ ከኛ ጋራ የማህበሩም አባል ሆና ለምን እንደዚህ አናደርግም በሚል ሀሳብ ነው የጀመርነው። የማህበራችን ስም ህብር ግኝት የኪነ ጥበብ ማህበር ይባላል እና 2 ዓመት ጨርሰናል። ምን ምን ስራዎች ናቸው እዛ ላይ የሚሰሩት? እኛ የምንሰራው ያው ፊልሞች እንሰራለን። የራሳችንን ስራዎች በዩቲዩብ የሚተላለፉ የዩቲዩብ ስራዎች እንሰራለን። ኤቨንት ላይ እየተገኘን የራሳችንን ስራ እናቀርባለን። የኪነ ጥበብ ምሽቶች አሉን። ፐርፐዝ ብላክ በሚገኘው አዳራሽ የኪነ ጥበብ ምሽቶች እናዘጋጃለን እና እንደዚህ እያደረገን ነው ያለነውና አሁን ከማህበሩ ብዙም አክቲቭ አይደለም፣ እየሰራን አይደለም። ግን ወደፊት ደግሞ የበለጠ ለመስራት እየተመካከርን ነው። ያው አርቲስት ሙናዬ መንበሩ በኪነ ጥበቡ ዘርፍ ላይ በጣም ተጽዕኖ አሳርፈው አልፈዋል ከሚባሉት መካከልም ነችና ብዙ ነገሮቿንም እናስታውሳለን። ከህልፈቷን በኋላ ስራዎቿ ከፍ ብለው እስካሁን አሉና ከሙናዬ ጋር ግን በዚህ ደረጃ ያቀራረበሽ ምንድነው? ከሰፈርም ባለፈ ከሌሎች በህይወት ከሌሉ አርቲስቶችን ባለፈ ወደሷ የሳበሽ ምንድነው? ወደሷ የሳበኝ አንደኛ ከልጆቿ ጋራ ቤተሰብ ነን። ልጆቿ አሁን ከኔ ጋራ በጣም እንገናኛለን፣ እንቀራረባለን። አርቲስት እሷ ደግሞ የሰፈራችን አንድ ፌርማታ ነን ነው በሁለታችን እና በክፉም በደግም የምናገኛት የምትደግፈን ተቀራረቡ ነበር። የምትደግፈን ደግ ሰው ናትና እኔ ታድያለሁ ባይነኝ። እሷን የማክበር እሷን የማንገስ እድሉን ስላገኘው ራሴ እድለኛ ነኝ ብዬ አስባለሁ። ተመልካቾቻችን የእሁድ ቁርስ ፕሮግራማችን ወደ እናንተ መድረሱ እንደቀጠለ ይገኛል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁንም እንቀጥላለን። አብሮነታችሁ ከኛ ጋር ይሁን። የእሁድ ቁርስ ፕሮግራማችን አሁንም እንደቀጠለ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከማሚ ጋር እሁዳችንን አብረን እያሳለፍን ነው። ሌላ እንግዳም ደግሞ ትንሽ ቆይት ብለን እንጨምራለን። እንዴት ነው ማሚ? በጣም ደስ የሚል ጊዜ እያሳለፍን ነው። ዛሬ አንዱ ቅጣት ያለው ፈተናዬ ላንቺ ይሆናል አይሆንም እያልኩኝ ትንሽ ግራ እየተጋባው ነውና ቅመም አሽቶ መመለስ ነው። እሺ ምን ቅመም እንደሆነ እና እውነታውን ይሄ ማሚን ይፈትናታል አይፈትናትም የሚለው ነገር ትንሽ ለኔ ግር ብሎኛል። በጣም በርካቶች እየተሳሳቱ የተቀጡበት ነውና ዝግጁ ነሽ? ዝግጁ ነኝ። አይንሽን ትጨፍኛለሽ? እሺ እንዲሁ መጨፈን ትችያለሽ? እሺ እንደምታዩት የተለያዩ ለውጥ የምንጠቀማቸው ለምግብ የምንጠቀማቸው ግብአቶች ናቸው ያሉት። ቅመሞችም እንደዚሁ ማሚን መፈተን ይከብዳል። እንዳትመልስብኝ ሰግቻለሁ። እንዴት አድርጌ ግራ እንደማጋባትም አላውቅም። እስኪ እናሽትትና ደግሞ መመለስ እንጀምራለን። ማሚ የመጀመሪያው ቅመም ነው። 2 እድል ነው ያለሽ። እጅሽን ትሰጭኛለሽ። ፍጥነትም ይጠይቃል። ቁንዶ በርበሬ ነገር ያስነካሽ። እሺ ቁንዶ በርበሬ ነው። እንቀጥላለን። ሁለተኛውን ደግሞ መንካት አይቻልም። እኔ ጨው መሰለኝ። ይሄ ምንም አይሸትም። ከባድ ነው ዛሬ። እኔ ራሱ ይሄ ላንቺ ይሆናል አይሆንም እያልኩ እያሰብኩ ነበረና ምናልባት እኔ ቢፈተን ይሻል ነበር ይሄንን እንኳን። ሶስተኛው ይሄማ ቃሪያ ነው።
እንዳይቀር ነው እንጂ ዛሬ ፈተና እየሆነልኝ አይደለም ያለው። እሺ እንቀጥላለን። አራተኛውን ኮረሪማ እሺ ይሄ ደግሞ የመጨረሻው ነው። ነጭ ሽንኩርት የመክሰር ስሜት እየተሰማኝ ነው። አዎ ተመልከቻቸው፣ ግን ሁሉንም በሽታ ስላወቅሻቸው ምንም እንዴት ይሻላል? እኔ ልቀጣ እንዴ ወይ ካልሆነ አንቺ ተቀጭ እንጂ ይሻላል። አዎ ከባድ ነው። ምን ልቀጣ? አይ ሌላ ጊዜ አስቤ ልንገርሽ። አሁን ምን ልቀጣሽ እንደማስብ አላወቅኩም። ያው በጣም የሚገርም ነው እንግዲህ በእሑድ ቁርስ ታሪክ በጣም በፍጥነት በሚገርም ሁኔታ ሁሉንም ቅመም የመለሰች ማሚ ናት። ይማርሽ ይማርሽ። ትክክለኛ ቅመም ነው ማለት ነው ቅመማችን። ቅመሙ ቆንጆ ቅመም ነው። በጣም አስገርሞናል። አሁንም አብራችሁን ቆዩ፣ እንቀጥላለን። ቆይታችን አሁንም እንደቀጠለ ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። እንዴት ነበር የቅመሙ ፈተና? ማን የተፈተነው እንዳት? በጣም ነው ዛሬ የደነገጥኩት። አይ ጥሩ ነው። ይሄንን እንኳን ላቀም የሚችል ሰው ይኖራል፣ በጣም ብዙ ሰው። ግን ያው ለኔ ደግሞ ቀለል ያለ ቅመም ነው የጠየቅሽኝ። በጣም ከባድ ነገር ይሆናል ብዬ የሚመጣው ምን ሊመጣ ይሆን እያልኩ ስትፈሪ እነዚህ ናቸው እንዲያልሽ ሙያ ላይ እንዴት ነሽ አልልሽም መቼም። ሙያ ማውረስ ላይስ እንዴት ነሽ? ለልጆችሽ፣ ለቤተሰብሽ? አንዳንዴ ወንድም ሴትም ሆነው እናቶቻቸው ሲያስተምሯቸው ባለሙያ የሆኑ ልጆች ይኖራሉ። አዎ እንዴት ነሽ? ከሚያሰሩት ነሽ ከማያሰሩት? አይ ልጅ እኔ እንግዲህ አልታደልኩም። የሴት ልጅ እናት አይደለሁም። በእውነት ወንዶች ናቸው ልጆቼ። ግን የልጅ ሴት አግኝቻለሁ። ያው ተከሰሻላ ተከሰሻለሁ እንጂ ልጆቼ ወንዶች ናቸው። ግን ወንዶችም ቢሆኑ ልጆቼ ሰርተው ነው ያደጉት። በጣም ይሰራሉ፣ ይረዱኝ ነበረ እና እንደዛ ነው። አሁን ላይ እንደውም ወንዶች በጣም ባለሙያ እየሆኑ ነው። እኔ ጋር ራሱ እዚህ መጥተው ቅመም ቶሎ የሚመልሱትና የማይቀጡት ወንዶች እየሆኑ ነው ከሴቶች በተሻለና። አዎ ልጄ እንደውም አንዱ በጣም ወደ ምግብ የመስራት ዝንባሌ ያለውና በጣም ሰርተው ነው ያደጉት ልጆቼ። አሁንም ይሰራሉ፣ ጎበዞች ናቸው። 2 ልጆች አሉኝ። ኪሩቤል ከበደና ፋኑኤል ከበደ ይባላሉ። ያው ባሉበት እንግዲህ ልጆቼ ወዳቸዋለሁ። መልካም ነው ማሚ። ስነ ጽሁፍም ላይ በጣም ጥሩ እንደሆንሽ ሰምቻለሁ። ቀደም ሲልም ደግሞ መነሻችን ላይ ትንሽ እየነገርሽ ነበርና ሶሻል ሚዲያም ላይ ሳይ ደግሞ የተወሰኑ የጻፍሻቸው ግጥሞች ነበሩ። በመጽሐፍ ደረጃ የሚያሰብሽው እንዳለ ሰምቻለሁና እስኪ ከግጥሙ እንነሳ። የስነ ጽሁፍ ነገር በትምህርት ታዳብሬዋለሽ እንጂ እግዚአብሔር ነው የሚሰጠውና እጽፋለሁኝ። እንደነገርኩሽ ባልተመቻቹ ነገሮች ውስጥ በማለፌ ዳር አልደረሱም እንጂ የተጻፉ አሁንም ሊታተሙ የታሰቡና እንዴት ነው ማሳተም ያለብኝ፣ በምን አይነት መንገድ ነው እያል ከሰዎች ጋር መወያይባቸው ጽሁፎች አሉኝ። ብዙ ጊዜ ስክሪፕት አዘጋጃለሁኝ፣ እጽፋለሁ። ያው አቅም በፈቀደ መንገድ ወደ ሚዲያ ለመውጣት በመሸጥ እንደዚህ እሰራለሁኝ። አሁን ግን አንድ የቴሌቪዥን ተከታታይ ድራማ ይዘነዋል የሚል አዘጋጅቻለሁ እና ተዋናዮቹን በአጋጣሚ እኔ ግን አላቅም፣ እኔ እንደጠራሻቸው አላቅም። እዚህ ያሉ በአጋጣሚ የአብስራና ስሟ ብሌን እኛ ጋር በትወና ስሟ ብሌን ናት። እነሱ ከኛ ጋር አብረው ይተውናሉ። የትኛው ቴሌቪዥን ጣቢያ ላይ ሊወድቅ እንደሚችል ማን እንደሚቀበለኝ ባላቅም ኤዲት እየተደረጉ ያለ አስረስ በቀለ አርቲስት በቀለን ታውቂዋለሽ? የቀድሞ ነው። አስረስ የህፃናት ጊዜ አዘጋጅ ነበረ። የቸሪን እሱ ይተውንበታል። ኮሜዲያን ሀብታሙ ይተውንበታል። ራሴ እተውንበታለሁ። እንዳልኩሽ የአብስራና ፊልማዊት ይተውኑበታል። በጣም የምወዳት የማከብራት የአርቲስት ሙናዬ በቀለ ልጅ ሀረገወይን በቀለ ተተውንበታለች። ጥበብ ራሱን እየደገመ ነው። የእናቷን ስራ እሷን ደግሞ ማስቀጠሏ። ሀረገወይን በጣም ጎበዝ አርቲስት ናት።
እኔ በጣም ወዳታለሁ፣ አደንቃታለሁ በስራዎቿ። እኔ ፕሮዲስ የማደርገው ስራ ከኖረኝ ሀረገወይን እዛ ስራዬ ላይ ያለች። ለምን ጎበዝ አርቲስት ስለሆነች ስለማታሳፍረኝ ከናቷ እንደው ላቀች ባልልም አብራን የምትጠራ እንደ እናቷ። መቼስ ከናትሽ ትልቅ ያለሽ ቢሏት ደስ አይላትም ብዬ ነው። እና ሀረገወይን ትተውንበታለች። እንዳልኩሽ በጣም ቆንጆ ኮሜዲ ነው። እንግዲህ ፍጻሜው ጽሁፍ የሆነ ነው፣ የኔ ጽሁፍ ነው። የማሚነች በቅርቡ በእሷ የተሰራውን ፊልም አሚን ድራማ እናያለን፣ እንጠብቃለን። ስለ ስነ ጽሁፎች ደግሞ እናውራ። በተለይ ደግሞ ስለ ግጥሞች የጻፍሻቸው እስኪ ትንሽ ከቻልሽም ደግሞ ብለሽልኝ። ስለ ጓደኝነት አይቻለሁ። ለጓደኛሽ የጻፍሽ ነበር? ላሉትም ለሞቱት ያው የሚሰማኝ ያው እንደ ዛር እንደሚመጣብሽ የሆነ ሰዓት ላይ ነው የሚመጣው። ወይ በታክሲ የሚሄድሽ ሊሆን ይችላል፣ ወይ አዝነሽ በተከስሽበት ሰዓት ይሆናል። ወዲያው ከቦርሳ ያወጥቼ ጫር ጫር የማደርጋቸው ጽሁፎች አሉኝ። እግዚአብሔር ጽሁፎቼን ሳላሳትም ለህዝብ ሳላደርስ አይጥራኝ። እኛ ምኞታችን ነው። ረጅም እድሜና ጤና ሰጥቶሽ ደግሞ የሰራሻቸውን በጽሁፍም ደግሞ የተሳተፍሽባቸውን ስራዎች ለማየት ያብቃ እንላለን። ስለ ጽሁፍ ካነሳን በአንድ ወቅት ለልጅሽም የሰራሽው የጻፍሽ የጀመርሽው መጨረስ አልቻልኩም ያልሽበትም አጋጣሚ ነበርና የጻፍሽው መጽሐፍም ነበረ። በተለይ ደግሞ በጣም የተፈተንሽበት ጊዜ በህይወትሽ ውስጥ ይመስለኛል። የመንግስት ስራም ነበረኝ ብለሽኛል። እሱን እስከ ማቋረጥ የደረስሽበትና ያው አሁን ላይ ጠንክረሻል። ይሄ ደግሞ ብዙ እናቶች የሚያልፉበት ስለሆነ እስኪ ትንሽ ብናነሳው ደስ ይለኛል። ያው የስራም አካል ስለሆነ ብዬ ነው። አዎ ከልጄ ጋራ ሳነሳልሽ ብዙ ኢንተርቪውን ያበላሽብናል። ስሜታዊ ነኝ። እንኳን ልጅን ያህል ነገር ተጎድቼ እንዲሁም የእምባሰው የሚባል በቃ በተነካለው ቶሎ አለቅሳለሁ። እና እንደነገርኩሽ ህይወት ከባድ ነው። እንደውም ከጽሁፎች አንዱ እኔ እስከ 10 ዓመት ይላል። እስከ 10 ዓመት ነው ዋና ህይወቴ መሰረቱ። አሁን ላለሁበት መሰረቱ እስከ 10 ዓመቴ ድረስ የነበረው ጉዳት እየጎዳኝ እስካሁን ያለ፣ በ10 ዓመቴ ደግሞ ያወኳቸው ነገሮች እስካሁን እየጠቀሙኝ ያሉም እየጎዱኝም ያው ተጽዕኖም ያለበት ያሳለፍኩት አለ። እግዚአብሔር እነዚህን ሁሉ ረድቶኝ ባወጣው ደስ ይለኛል። እኔ እስከ 10 ዓመቴ ነው የሚለው ያ መጽሐፍ ያዘጋጀው ጽሁፍ በጽሁፍ ደረጃ ነው ያለው። እስከ 10 ዓመቴ እንዴት እንዳደግኩኝ በቃ ብዙ እኔ እንጃ። ያንቺ ህይወት እስካሁን ብትጠየቂ እኔ የ10 ዓመት እድሜ ከአንድ መጽሐፍ በላይ ነው። የተለየ ነገር የነበረው ወላጆች የፈረሰ ወላጆቼ ተለያዩ። ወላጆቼ በተለያዩ ጊዜ እዛ ሲሄድ ሌላ ታሪክ አለ፣ እዚህ ስመጣ ሌላ ታሪክ አለ። ሁለቱም በሌሉበት ደግሞ ብቻዬን ከሰራተኛ ጋር የኖርኩበት ጊዜ አለ። እነዚህ ሁሉ ውጣ ውረዶች ከባድ ናቸው። ሴት ልጅ ብቻሽን ነሽ፣ ወጣት ልጅ ነሽ እና ብዙ ነው። ያው እንግዲህ በህይወታችን ውስጥ በጣም በርካታ ፈታኝ የምንላቸው ጊዜዎችን እናሳልፋለን። ከነዛ ደግሞ የምንወጣበት መንገድ ሌላ ሰውንም ስለሚያስተምር ጭምር ነው ያነሳሁት እንጂ ልክ ነው እንዳልሽው ይሄ የትኛውም ቤት ያለ የትኛውም ህይወት ውስጥ የሚያጋጥም ነገር ነው እና ያ ነው እና ስነ ጽሁፍም ከዛ አንፃር ይመስለኛል እኔ ሁሌ ውስጤን የራሴ በቃ የተሰማኝን ቁስሌን ሁሉ ማወጣበት። እንግዲህ አይተሽው እንደሆነ ፔጄን ሲከፋኝም ሰው ማመስገንም ቃሌ አንደበቴ ይሄ ነው። ስታስቀይምኝም እጽፋለሁኝ። በዚህ እንደዚህ ያለን እንግዲህ እዚህ ደርሻለሁ። የመንግስት ሰራተኛ ነኝና እኔ ራሴን የማደንቃቸው ነገሮች ደግሞ ምንድነው ያለፍኩት በብዙ ውጣ ውረድ ነው። ወጣትነቴ ውጣ ውረድ ነበረው። በዛ ውጣ ውረድ ውስጥ ሆኜ ግን ትምህርቴን ዳር ለማድረስ ስራዬን እንደው ለመስራት ስራ ስቀጠር ፈለገ ዮርዳኖስ ትምህርት ቤት ጨርቆስ ታውቂዋለሽ? ፀሐይ ሰራዊት የምትባል ታይፒስት ነበረች እና የትምህርት ቤታችን ታይፒስት በጣም ዘናጭ ናት። ከዛ በኋላ
ብላ ስትገባና ታይፖ ላይ ተቀምጣ ቀጭ 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 ታይፖ የድሮ ታይፕ አታውቂም አንቺ ኮምፒውተር ልጆች ናችሁና ወይኔ እኔ አድጌ ታይፒስት ሆኜ ለኔ በቃ ትልቅ ሆነ በቃ አድጌ ታይፒስት ከዛ መጀመሪያ በቃ ለታይፕ ኖርኩኝ ከዛ በኋላ ነው እንግዲህ የመዘጋጃ ቤት ሰራተኛ አዲስ አበባ መዘጋጃ ቤት ታይፒስት የመሆን እድል ገጠመኝ በታይፒስትነት የተለያዩ ቦታዎች እየሰራው ከዛ ደግሞ ወደ አስተዳደርም እንደነገርኩሽ ወደ ማዘጋጃ ቤትም እንደዚህ እያልኩ እምመኘው ግን ኤክዚኪዩቲቭ የምትባለዋን ስም እንዲይዛት ሆንኩኝ ከዛ ደግሞ ለምንድነው የሰው ኃይል ኃላፊዎች የሰራተኛ ከዛ አዲስ አበባ ትምህርት ቢሮ ደግሞ የሰው ኃይል ኃላፊ የሰው ኃይል ህንጻ አስተዳደር የሚባል ታውቂያለሽ ህንጻ አስተዳደር ይባላል እዛ የሰው ኃይል ኃላፊ ሆንኩኝ እንዲህ ያልኩ ብቻ ይኸውልሽ ለጡረታም በቃ አሁን በአርት ውስጥ ደግሞ የመጀመሪያ ህልሜን እንደነገርኩሽ ለህልሜ አይደለም የምኖረው የመጀመሪያ የነበረኝን ህልሜን ደግሞ አሁን ገባሁበት እና እንደዚህ ነው ልሻለሁ ያው እንግዲህ ደግሞ ከዚህ በኋላ በተለያዩ ስራዎች እንደምናይሽ ተስፋ አደርጋለሁ በቅርቡም ደግሞ ሀገር በአንድ ሺህ ቀን በሚለው የፍሬዓለም ሽባባው መጽሐፍ ላይ የቤተሰቦቿን ታሪክ የተጫወታችሁበት መድረክ ላይ እጅግ በጣም ደስ የሚል ቤተሰቡንም ደግሞ ያስደሰተ ነበርና እዛም ላይ ስመለከትሽ ነበር አያታቸውን ሆነሽ አሁን እኔ አንድ ጥያቄ ያለኝ እንደውም ያቶ ሽባባው እናት ሆኜ ነው ስለዚህ ያቶ ሽባባው ልጆችም አያታቸውን እንዲጦሩ አቶ ሽባባውም እናታቸው እንዲጦሩ ነው በጣም ደስተኛ ሆነው ነበርና ልጆቹ ራሱ ምን ሰማው ታሪክና አንቺን ስንመለከትሽ በጣም ቅርብ ነሽ እና በቃ እሷን ያገኘን ያህል ነው የተሰማን እያሉ ነበረ ሲነግሩኝ የነበረውና በጣም ደስ ይላል በዛ ቲያትር ላይ ደግሞ አንድ ትንሽ ልጅም ተሳትፋለች በነገራችን ላይ ትንሽ እንበላት እንጂ በጣም በርካታ ፊልሞችን የሰራች ነች ህፃን ያብስራ ባስኮ በዚህ ትገኛለች እስኪ ከሷም ጋር ደግሞ አሁን ክረምት ነው ክረምት ላይ ልጆች እረፍትም እንደመሆናቸው ትምህርት እንዳለመኖሩ ደግሞ በተለያዩ ጉዳዮች ያሳልፋሉ ጊዜያቸውን ያብስራም እዚህ መታ ከሷም ጋር ቆይታ እናደርጋለን አብሮነታቸውንም ከኛ ጋር ይሁን የእሁድ ቁርስ ፕሮግራማችን ይቀጥላል እናማ ያንቺ አባት የኔ ልጅ ሽባባው